بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ونوحا وارسلنا نوحا او اذكر نوحا وولت ملك تقدروا تشرعوا ማለት ነው ነብዩላህ ኑህን ላክን በጊዜው ኢዝናዳ ሚን ቀብሉ ኢዝናዳ ረበሁ ማለት ነው እሱ በጣም እንዲያስከፊ በሆነ ችግር ላይ ወድቆ ተሰዎቹ ታውን በኋላ አያምኑልኝምና አይቀበሉኝም የሚብል ድምዳሜ ላይ በሚደርስበት ጊዜ ተጣራ ጌታውን ምን ብሎ ተጣራ ረቢ ኢኒ መግሉቡን ፈንተሲር እኔ እንግዲህ ይሄን ሁሉ ዘመናት ያው ሰለቸ ደከመኝ ሳልል ታግል ያለሁኝ ያው ሰዎቹ ግን ምንም የሚቀመሱ አልሆኑምና ተሸንፍ ያለው ታውን በኋላ የምታደርገውን አድርግ ብሎ አቤታውን አቀረበ ይላል ማለት ነው በሌላ ቦታ ደግሞ ላ ተደር على الارض من الكافرين ديارا እነዚህ ሰዎች ካሁን በኋላ ምንም አይነት እርጥበት ርህራሄ ያላቸው አይደሉምና አንድ ካፊር በዚህ ምድር ላይ በህይወት እንዲንቀሳቀስ አልፈልግም የማያዳግም እርምጃ ውሰድባቸው በማለት ለጌታ አቤታቸውን አቀረቡ ማለት ነው እና ኢነከ እንተደሩም ይድሉ ዒባደካ እነዚህ ሰዎች ይሄን ሁሉ ግፈጽመው በሐቅ እየተጫወቱ ዝም ብለህ ብትተዋቸውና ይቅር ብለህ ብታልፋቸው በምንም አይነት ከነሱ ኸይር ይመጣል ተብሎ የሚጠበቅ ነገር የለም አሉ እንተደር ላ ተደር على الارض انك انتدرهم يدل عبادك እነሱ ለራሳቸው ያምናሉና ይስተካከላሉ ተብሎ የሚጠበቅ ሳይሆን በመድር ላይ ለሚመጡ ትውልዶች መጥፎ ምሳሌ ሆነው የሸይጣንን አላማ ዳር ለማድረስ ቆርጠው የተነሱ ናቸውና እነዚህ ጀርሞች ናቸው ከምድር ላይ መጽዳት አለባቸው ብለው ጠየቁ ማለት ነው ተጅሪባ አላቸው እንግዲህ እሳቸው ለ950 አመት ታንዱ አንዱ ይሻላል ብለው የመጀመሪያው ዙር ሲያልቅ ሁለተኛው ይሻላል ብለው ሲሞክሩ የባሰ ደግሞ ሶስተኛው ሲባል የባሰ ሆነ ማለት ነው ለምን እያንዳንዳቸው ለልጆቻቸው ኑዛዜ እያስተላለፉ ነው የሚሞቱ ይሄ ሰውዬ ነው የሚባል ሰውዬ በጥባጭ ነው እንደዚህ እብዲ ነው ቀውስ ነው ጣዖቶችን ያወግዛል አደራችሁን ከኛ ህልፈት በኋላ ብቻውን ሲቀር መጥፎ ሰው ቶሎ አይሞትምና ወደ ኋላ ከቀረ የሀገር ሽማግሌ መስሏችሁ እሱም ይመክራችሁን እንዲያሰሙ ልጆች እሱን ብትቀበሉና ብትከተሉ አጥንታችሁን ሾክኖ ይውጋችሁ እያሉ መርዛቸውን እየነሰነሱ ይሄዳሉ ማለት ነው ከዛ አባቱ ሄደ በኋላ ወደ ልጁ ሲመጣ ያውቀናል ተነቅቶብሃል ዞር በል አባቴን አድርቀህ የገደልከው አንተ አይደለህም እንዴ ይላል ማለት ነው ወንጀላከው ያም ደግሞ እንደዛው ተዚህ እንግዲህ በመነሳት ኢነከ እንተደርሁም ይድሉ ዒባደክ አሉ እነዚህ ሰዎች ኩፍራቸውን ሽርካቸውን ለትውልድ እያወረሱ ነው የሚሄዱት እና በመድር ላይ ያሉ ሰዎች ምናልባት ወደፊት ኸይር ያገኛሉ ከተባለ እነዚህ ሰዎች ተጠርገው መጥፋት አለባቸው እነሱ ካሉ ግን በምንም አይነት ሐቅ ምድር ላይ ቦታ አታገኝምና ጠራርጋቸው ብለው ጠየቁ ጌታቸውን ማለት ነው ፈላ የሊዱ ኢላ ፋጅረን ከፋራ እና እነሱ በጣም በስነ መግባራቸው ብልሹ እንደገና ደግሞ አይን ያወጡ ከሃዲዎች ታልሆነ በስተቀር ኸይር ያለው ሰው ከነሱ አብራክ ይወጣል ተብሎ አይጠበቅም አሉ በእኛ ነብይ አክስ ማለት ነው እኛ ነብይ መኮች እንደዛ መከራ ሲያቆንሰቅል ሲያሳዩአቸው መለኩል ጅባል መጥቶ እነዚህን ጋራዎች ከተማው ላይ ወስጄ ልጣልባቸው ወይ ሲመምላቸው ጊዜ ላ ኢኒ ኡሪዱ አን يخرج الله من اصلابهم من يقول لا اله الا الله አሉ እንዳሉትም ሆነላቸው ማለት ነው ያኛው ግን በጣም ልካስጨራሽ ትግል ነው ያን ሁሉ እንግዲህ 900 አመታት ምንም አይነት ርህራሄ የሌላቸው ሰዎች እስከሆኑ ድረስ ካሁን በኋላ እንደገና ከነሱ ኸይር ይመጣል ተብሎ መጠበቅ የማይታሰብ ነገር መሆኑን አረጋግጠዋል አላህም ለሚመጣው ትውልድ አንተ ምን አገባህ ምን ታቃለህ አላላቸውም ተስማማ ተቀበለው ማለት ነው ለምን ተጨባጭም ያለው ሁኔታ ይሄ ስለነበረ እና የዚህ አይነት እንግዲህ ታጋዎች ሁሉ አውራ የነበሩት ታላቁ ነብዩላህ ኑህም በጊዜው የነበረው ሁኔታ እንዴት እንደነበረ አውሳና ለትውልዶች መመከሪያና መገሰጫ አድርገህ አቅርብላቸው ይላል ፈነጀይና እና በጥያቄው መሰረት ከጥላቶቹ እጅ ፈልቅቀን አወጣነው አዳን ነው እነሱ ቀድመው ሊያጠፉ እየተዘጋጁ ነበረ አላህ ግን የራሱን እርምጃ በመውሰድ የዋጋቸውን ሰጣቸው ወአህለሁ በተሰቦቹንም ሚነል ከርቢል አዚም ከባድ ከሆነ ጭንቅ ገለገልናቸው መጀመሪያ እነሱ ሊያጠቋቸው እያደቡ ነበረ ከዛ አዳን እንደገና ደግሞ መርከብ ስራና በመርከብ ተከታዮችህና ቤተሰቦችህን ጫን
በሚላቸው ጊዜ ያመርከብ ተዘጋጅቶ በመጫን ሲጀምሩ ማዕበል እንግዲህ አገሩን ሁሉ አጥለቀለቀው እንኳን ረባዳ ቦታ ቀርቶ ጋራ ተራራ ሳይቀር በሙሉ ተዋጠ ያኔ ይቺ ከርካሳ እንጨት ላይ ሆነን ምን ያህል ነው ለዚህ ነገር ለመዳን የምንችለው እያሉ ይጨነቁ ጀመሩ እንተርፋለን ያላሉትን አላህ ግን በታምሩ እንዲተርፉ አድርጎ ገላገላቸው ማለት ነው ተከባዱ ጭንቅ ወነሰርናሁ من القوم الذين كذبوا بآياتنا የኛን አንቀጾች ካዱና ያስተባበሉ ወይም ተአምሮታችን የናቁ የሆኑትን ጥጋበኞችና ትቢተኞች አላህ Subhanahu Wa Ta'ala በእነሱ ላይ ዲል አቀዳጃቸው ነብዩላህ ኑህ ይላል ለምን انهم كانوا قوم سوء እነዚህ ሰዎች በጣም አይከፉ የከፉ ማጥፎ ሰዎች ነበሩ فاغرقناهم اجمعين ስለዚህ የክፋታቸውና መጥፎ አስተሳሰባቸው በመድር ላይ እንዳይቀጥል ምንጩን ለማድረግ ስንል ሁላቸውንም በማዕበል እንዲሰጥሙ አደረግናቸው በማለት ባጭሩ የነብዩላህ ኑህን ታሪክም ይቋጨዋል ማለት ስለዚህ የሁሉ እንግዲህ የነብዮች አመጣጥና ተልኳቸው እንዲሁም ደግሞ የህዝቦች አቀባበልና አቋማቸውን ጠቅሶ በመጨረሻ ግፈኞች ጠፉ የሚለው አሁንም ይቀጥላል እንግዲህ ተመክሮ ተዘክሮ እንቢሚል ካለ በመጨረሻ ዱላ ነው የሚበጀው ማለቱ ነው ከዛ በመቀጠል እንደገና ወዳውድ ወሱለይማን ሁለቱ ደግሞ ታላላቅ ነብዮች ነብዩላህ ዳውድና ሱለይማንን በጊዜው አከታትረን ላክናቸው አባትና ልጅ ናቸው ማለት ነው ዳውድ ኢብኑ ኢሻ ይባላሉ በኒ እስራኤል ናቸው ሱለይማን ኢብኑ ዳውድ በእግራቸው ተተኩ እና እነዚህ ሁለት ሰዎች ደግሞ በአለም ላይ በጣም ለየት ያለ ታሪክ ያላቸው ሰዎች ናቸው ቀደም ሲል የነበሩት ታላላቆቹ ነብዮች አብዛኛው በፈተና የተጠበሱ ናቸው በውጣ ውረር ላይ ነው ያለፉት ነብዩላህ ዳውድና ሱለይማን ግን ሱብሃንአላህ ለየት ባለ መልኩ አላህ በቀላሉ ተልኳቸው ያሳካላቸው ነብዮች እነዚህ ናቸው በዱንያም በዲንም የተሳካላቸው ነበሩ ማለት ነው ንጉሶች ነበሩ እንደገና ደግሞ በንቡዋ ጨምሮ አላህ Subhanahu Wa Ta'ala በተለይ ሱለይማን ዓለምን ዳርስተዳር ገዙት የሚባሉት ታላቅ መሪዎች አንዱ ናቸው ከአራቱ ሰዎች ማለት ነው እና ዳውድና ሱለይማንንም አውሳ እዲህ ሁኩማኒ ፊል ሐርስ እነሱ በጣም በአዳላ የታወቁና የተደነቁ ነበሩ ሁለቱም እና እንግዲህ የፖለቲካ ስልጣንም አላቸው ንቡዋም አላቸው የሚሰጡት ፍትህ ደግሞ ማንንም ሰው የሚያረካ ነበር ማለት ነው ፍትህ በእግሩ ቆሞ የሄደበት በታሪክ በእነሱ ዘመን ነው ይባላል እና ዳውድ መጀመሪያ እንግዲህ በስልጣን ላይ ያሉ ሰዎች እየተካሰሱ ይመጣሉ ያው በአላህ ወህይ ነው ሰዎችን የሚዳኙት በቀጥታ ማለት ነው እና ከጎረቤት ሰዎች የሆኑ ሰዎች ሁለት ሰዎች ተጣልተው ተካሰው ይመጣሉ ማለት ነው በሚመጡበት ጊዜ አንዱ የዚህ ሰው የበጎች ለሊት ተጉረና ጥሰው ወጥተው የጓሮ አትክልቴን አውድመው አደሩ እና ይሄው እንዲህ አድርጎ ያመት ቀለቤን ማገኝበትና አትክልቴን ባዶዬን አስቀርቶኛልና አላህ ያሳየውት ፍርዱን ፍትሆን ፈልጋለሁ ብሎ አቤቱታ አቀረበ ነብዩላህ ዳውድ አው ይሄ ነገር ሆኗል ወይ በጎችን አንተ ሳትጠብቅ የሰውን አትክልት አውድመህ አድረሃል ወይ ብለው ሲጠይቁት አዎን ወላሂ እኔ ያው ለሊት ጉረና አስገባቸዋለሁ እንደተለመደው አስገብቼ ዘግቼ ነው የሄድኩት ያው ተኝቻለሁ ምን እንደሆነ አላውቅም ምን እንደከፈታቸው ከፍተው ግን ለሊቱን በሙሉ የጎረቤቴና አትክልት አዝመራ አውድመው አድረዋል ያው የፈለጉትን ይፍረዱ ጥፋቱን አምንበታለሁኝ አላቸው ያማ ከሆነ እንግዳ ይሄ ሰውዬ ያለ የሌለ ንብረቱን አጥቷልና እነዚህ ወንጀሉን የፈጸሙት በጎች ራሳቸው ለሱ መካሻ ሰጥቻለሁ ብለው ፈረዱ ማለት ነው በጎቹን አስረከቡ ይሄ ሰውዬ ባዶ ቀረ ማለት ነው ባለበጉ ያኛው ግን እርሻውን አትክልቱን ቢያጥም ብዙ በጎች አገኘ እነሱን እየሸጠ ያመት ቀለቡን ሊያገኝ ነው ማለት ነው ይሄን ውሳኔ ሰጥተው ዳውድ ገና እሱ ሱለይማን ለጋድሜ ላይ ነው ያሉት የዛ ጊዜ ገና ያው አባታቸው ጋር ጠጋ ይያሉ የሚባለውን ነገር ያዳምጣሉ ይታዘባሉ እና ወጣ በሚሉበት ጊዜ በር ላይ ጠበቁና እነዚህ ሰዎች ያው የአላህ ነብይ ናቸው እንግዲህ ከወሰኑ ምን ይደረጋል ተብሎ ሁሉም ጸጥ አለ እሳቸው ግን ምን ብለው ፈረዱባቸው አሉ ከርቀት ነው እንዲህ ብለው በጎችን እኮ በሙሉ አስረክብ ለዚህ ለባለ ትክልቱ ብለው ወሰኑ በሚሉ ጊዜ ቆይ እስቲ አሉ ገቡና አባዬ ከዚህ በበለጠ ፈትህ ቢዳኟቸው አይሻልም ወይ አሉ ልጄ ከዚህ የተሻለ ምን አለ አሉ
ይሄኛው ተበዳይ ነው ይሄኛው በዳይ ነው በዳይ ተበዳይን እንዲክስ አድርጋለሁኝ ምን አለ ከዚህ የተሻለ ሲሏቸው እንደ ይሄኛው እኮ ቢሆንም አውቆ አይደለም ለቆ በቀን አይደለም ሰውየው ያው ዘግቶ አዘጋጅቶ ታሄደ በኋላ ነው እንትን ያሉበት ለምን ያለን ለንብረቱን አሳልፈው ይሰጣሉ ለጊዜው ይሁን ግድ የለም የርሰው ውሳኔ ጊዜያዊ ይሁን አለ ግን ዘላቂ መሆን የለበትም የርሰው ውሳኔ ባላትክልቱ ሰውየው ንብረቱን ስላጣ በጎቹን ይሰድና ያው ወተቱንም እየጠጣ ጠጉራቸውንም እየሸጠ ግልገልም ሲወለድለት እነሱን ይጠቀምባቸው ለተወሰነ ጊዜ ይሄን እርሻውን ደግሞ ይሄኛው ይረሳሉ የበጉ ባለቤት ይረስና እንደገና ይዝራው ተዘራ በኋላ እንክብካቤ አድርጎ ኮትኩቶ ልክ ዛሬ ደረሰበት ደረጃ ላይ ሲደርስ ከዛ በኋላ እንደገና አትክልቱን ያዝመራውን ያስረክባል ያም በጉን ይረከባል ይሄ አይሻልም ለሁለታቸውም አሉ ማሻአላህ ወለዲ ወፍቅት አሉ እና አላህ ትክክለኛውን ያሳየህ ላንተ ነው እና ይሄን አጽድቅ ያለሁኝ አሉ ንጉሱ ማለት ነው በዚህ መልክ ወዳውኑ የተወሰኑ ወራቶች ያው እርሻው ታርሶ እንደገና አትክልት በሚይዝበት ጊዜ አዝመራው በሚያፈራ ጊዜ እንደገና ልውውጥ ርክክብ ተደረገ ማለት ነው ይሄንን እንግዲህ ትልቅ ፍትህ አላህ Subhanahu Wa Ta'ala በአባትና በልጅ መካከል እንዲከሰት አደረገ እና ዳውድና ሱለይማን إذ يحكمان في الحرث በእርሻው በአዝሪቱ ላይ ፍርድ በሚሰጡ ጊዜ የነበረው ሁኔታ ውሳ إذ نفشت في غنم القوم ያካባቢ ሰዎች በጎች በአትክልቱ ላይ ተሰማርተው አጥፍተውና አውድመው ባደሩ ጊዜ ምን አይነት ውሳኔ እንደሰጡ የነሱን ፍትህ ፍንትው አድርጎ የሚያሳይ ክስተት ስለነበር እሱን ጠቀስላቸው ይላል ወኩና لحكمهم شاهدين ያባትንም የልጅንም ውሳኔ እኛ በቅርብ ታዛቢዎች ነበርና አላህ መጀመሪያውኑ ያው ምን እንደሚወስኑ አቃለሁኝ ሁላቸውም በቅን ልቦና ባላቸው ችሎታ ፍትህን ለማስፈን ነበር የሞከሩት ግን ልጁ በለጠ ማለት ነው እና እሳቸውም እንግዲህ ትልቅ ዳውድ ነብይ ናቸው እንደገና በዛው ላይ ንጉስ ናቸው አንተ ደግሞ ምን ታቃለህ ብለው በንቄት አላዩትም ማለት ነው ፍትህን ነውና የሚፈልጉት የተሻለ ፍትህ በመጣ ቁጥር ከማንም ይምጣ ይቀበሉት ነበር ማለት ነው በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ሁላቸውንም የፍትህና የብልህነት አርአያና ምሳሌ አደረግናቸው ፈፈሃምና ሱለይማን ሁለቱም በታላቅነት የታወቁ በፍትህ የተደነቁ ቢሆኑም ትክክለኛዋንና ወሳኛዋን ፍትህ ግን ያሳወቅነው ለሱለይማን ለልጁ ነው ይላል አላህ እንግዲህ ተሰውሰው ይበልጣል እንደሚባለው ዳውድ ታላቅ ቢሆንም ልጁ በለጠው በዚህ ነገር ነው ወኩለና አተይና ሁክመ ወዕልማ ይህን ስንል ደግሞ ዳውድ ቀላል ሰው ነው ማለት አይደለም ሁለቱንም በጣም ዕውቀትና ብልሃትን እንዲሁም ደግሞ ንቡዋን ሰጠናቸዋል ሁለቱም ታላላቅ ሰዎች ናቸው ግን ሱለይማን ከእድሜው አኳያ በተለይ ሲታይ በጣም ታላቅና ጥልቅ የሆነ ግንዛቤ ያለው ሰው ነበረ ወሰخرنا مع داود الجبال በሌላ በኩል ደግሞ ለነብዩላህ ዳውድ ለአባትየው የሰጣቸውን ጸጋና ሙዕጂዛ ይጠቅስላቸዋል እግር መንገዱን ዳውድ ጋራዎችን እንዲያገለግሉ ታደረግን ይላል ይሰብህና ጋራዎች እሱ ዚክር በሚያረግበት ጊዜ የሱን ዚክር እየተቀበሉ ያስተጋቡ ነበር ወጦይረ ባራሪያዎችም እንደዛው እሱን ያጅቡት ነበር ይላል ሱብሃንአላህ እና እሳቸው ትልቁ ሙዕጂዛ ድምጽ ነበር ድምጻቸው ዘቡራቸውን እየቀሩ በሚያንጎራጉሩበት ጊዜ በአካባቢ ያለ ፍጡር ሁሉ በሙሉ መንቀሳቀስ አይችልም ምርኮኛ ሆኖ ነው የሚቆመው እና ድምጽ በመጀመሪያም የመጨረሻም በአለም ላይ እሳቸውን ድምጽ የሚያህል ታይቶ ተሰምቶ የማያቅ ነገር ነው እና ዘቡራቸውን ቁጭ ብለው በሚያነቡበት ጊዜ በአካባቢ ያለ ሰው አማኝም ይሁን አንደ ካሃዲም ይሁን መንቀሳቀስ አይችልም ልክ እንደ ማግኔት ይስቡታል ማለት ነው ተመስጦ እሳቸው ጨርሰው ካልተነሱ በስተቀር ማንም ሰው መንቀሳቀስ አይችልም ከዛ አልፎ እንስሳት ነፍሳት በሙሉ በአካባቢ ያለ ሁሉም አፉን ከፍቶ የሚያዳምጣቸው ነበሩ ያ አልበቃ ብሎ በራሪዎች አዋፎች አሞራዎች በአየር ላይ በሚተላለፉ ጊዜ እሳቸውን ድምጽ ሲሰሙ በአየር ላይ እንደዚህ እንደተሰየሙ ይቆማሉ በቅጥታ ያን ነገር አልፎ መሄድ አይችሉም ማለት ነው እሳቸው የሚሉትን ዜማ እየተቀበሉ ያስተጋባሉ እንደገና ይባስ ብሎ በከተማቸው ዙሪያ ያለ ተራራ ጋራው ራሱ እንደ እንትን ገደል ማሚቲ እንደሚባለው እሳቸው ሲያንጎራጉሩ ጋራው ያስተጋባል ዙሪያውን ማለት ነው
ይህን ሁሉ እንግዲህ አላህ Subhanahu Wa Ta'ala ክብር የሰጣቸው ታላቅ ሰው ነበሩ ይላል። ጋራ ማን ነው የፈለገውን ያህል ድምጹ ቢያምር ቢዋብ ምን አውቆ ነው ጋራ አንተ ጋራ ዚክር የሚያረጋው? ጋራው በቀጥታ አፈውጥቶ ይናገራል ዙሪያውን። ልክ እንደ ማይክሮፎኖች አሁን ለምሳሌ ይሄ የመስጂዱ ስንነጋገር ማይክሮፎን ሲተገጠሙ በየቦታው ያስተጋባል። የነሱ ግን አላህ በቀጥታ በኩን የፈጠረው ስሜት ነው። ሁሉም የሳቸውን ድምጽ በሙሉ ይደግማል ማለት ነው። እሳቸው እንደማቀንቀን ሲሉ ያንን ዜማ በሙሉ አካባቢ ያለ ነገር ድንጋው እንጨቱም ሁሉም ነገር አብሮ እሳቸው ጋራ ማስተጋባት ይሄ ነበር የሳቸው ክብር ማለት ነው። እና ወጦይረ ባሪያዎች አዋፊዎቹም እንደዚሁ የሳቸውን ድምጽ በመቀበል ያስተጋቡላቸው ነበር ይላል። ወኩና ፋኢሊን ይሄ ነገር ሲነገር አሁን እውነት ነው ብሎ ሰው ያላየ ሰው እውነት ላይ መስለው ይችላል። والله ይሄን አድርገናል አላህ ይሄን ፈጽመናል ለዳውድ ሁሉ ነገር በዙሪያ ያለ ነገር ሁሉ አንተን ያጅብ ላንተ ያስተጋባ ብለን ሰርተናልና ይሄ የተደረገ ጉዳይ ነው ይላል ማለት ነው። ወዓለምናሁ ሶንዓተ ለቡስ ለኩም ሌላው ደግሞ ሙዕጂዛቸው አላህ Subhanahu Wa Ta'ala ማንም ሰው አድርጎት የማያቅ ሌላ ደግሞ ሞያ ኢኮኖሚያዊና ብልህት የተሞላበት ሞያ ነበራቸው ማለት ነው። እና እሱ ምንድነው ብረት እንዲታዘዝላቸው አደረገ። እና ብረት ለዳውድ ማንኛውም ብረት የፈለከውን ነገር ላድርግህ ካለ ዳውድ ታዘዝለት ብሎ አዘዛላቸው። ስለዚህ ብረትን በሳቸው እጅ ላይ ሲገባ ጭቃ ይሆናል። ብረት በሳት አያቀልጡትም። አንዱን ብረት ያነሱና የፈለጉትን ነገር ሊሰሩ ከፈለጉ እንደዚህ እንደጥጥ ሲያረጉት ይልሞጠመጣል ማለት ነው። የፈለጉትን መሳሪያ ሰርተው ቁጭ ሲያረጉት ይደርቃል خلاص። ከዛ ተነስተው ድሩዕ መስራት ጀመሩ። እንግዲህ ለመጀመሪያ ጊዜ የብረት አገልግሎት በከፍተኛ ደረጃ ሊታወቅ የቻለው በሳቸው ዘመን ነው ማለት ነው። ብረት እንግዲህ በኋላ ቀርነት አስተሳሰብ ሌሎች ሰዎች በብረት በሳት እያጋሉ እየቀጠቀጡ ማጭድ ዶማ ምናምን ነበር የሚሰሩት። እና ለመጀመሪያ ጊዜ የወታደራዊ መሳሪያ በዘመናዊ መልክ የሰሩት እሳቸው ናቸው። የብረት ካባ ይሰሩ ገባ። ጦርነት በሚገቡበት ጊዜ ፊሰቢልላህ ጠራቶቻቸው እንዳያጠቋቸው ለሰራዊታቸው በሙሉ የብረት ካባ ይሰሩላቸው ነበር ማለት ነው። በእጃቸው ቁጭ ብለው እንደዚህ ልክ እንደ ክር እንዲህ እያሉ ይሰሩታል። እያስተማሩ ዚክርም እያደረጉ እጃቸው ስራ ይፈታም ነበር። ብረትን እየፈተሉ እያወሳሰቡ እንደ ሰዓት መሳሪያ እያቆላለፉ ልክ በቁመትህ ልክ ካቦርት ይሰሩልሃል ማለት ነው። ያን ለብሰ ጦርነት ስትገባ በሰይፍ ቢሉት በጦር ቸፍ እያለ ምንም ነገር አትሆንም፣ ጥላትክን አሸንፈህ ትወጣለህ ማለት ነው። የዚህ አይነት እድል አላህ Subhanahu Wa Ta'ala የሰጠው ለመጀመሪያ ጊዜ የብረትን አገልግሎት የፈለሰፉትና ለዓለም ያስተዋወቁት ይሄ ታላቅ ነብይ ዳውድ ናቸው ማለት ነው። ሶንዓተ ለቡስ ለኩም ለእናንተ ልዩ የሆነ ልብስን መፈብረክ ያስቻልነው እሱን ነው መጀመሪያ ይላል። ለምን ሊቱህሲነኩም ሚን ባእሲኩም የብረት ካባዎች በሚሰራላችሁ ጊዜ እስበርሳችሁ በመታረጉት ጦርነት የጦርነት ሰለባ እንዳትሆኑ ከጥላት ጥቃት እንዲመክትላችሁ የብረት ካባ እንዲሰራ አስቻልኩት ይላል። فهل انتم شاكرون يا بني البشر ስለዚህ በዳውድ ጊዜ የተሰጠው የብረት የጥቅምና አገልግሎት እስካሁን ድረስ ለዓለም እየቀጠለ ያደገ እየተመነደገ ነው ያለው። ይሄን የመሰለ ጸጋ ያመጣላችሁን ታላቁን ነብይ የፈጠርኩትና ዲሉን የሰጠሁትን ስለሆንኩኝ አታመሰግኑኝም? በዚህ ነገር ራሱ ሁሉም ሰው ባለውለታ ነው ለዳውድ ማለት ነው። ዳውድ ይሄንን እንግዲህ የብረትን አገልግሎት በሰፊ ያሳወቁትና እስካሁን ድረስ የሰው ልጆች ይሄንን ስልጣኔ እያሰፉና እያሳደጉ የሄዱት ከሱ ተነስተው ነው። ይሄንን እንግዲህ በዳውድ ጊዜ ነውና የሰጠኋችሁ ሁላችሁም ባለውለታ መሆኔን ታውቃችሁ ለዚህ እንኳን ስትሉ አታመሰግኑኝም ይላል አላህ Subhanahu Wa Ta'ala። ወለሱለይማን الريح እንደገና ለልጁ ለሱለይማን ደግሞ ጭራሽ ያልታሰበና ያልተጠበቀ ታላቅ ሙዕጂዛ ተሰጠው በተራው ደግሞ ማን ይሄን የሚያስነቅ እሳቸው እንግዲህ ያው ብረትን ነበር የሚያዙት። እሳቸው ሱለይማን ደግሞ በሚመጡ ጊዜ ወጀአሊ ሙልከን ላ ينبغي لأحد من بعدي አሉ። እኔ አሮጌ ታሪክ መውረስ አልፈልግም፣ በአባቴ ታሪክ መወደስ አልፈልግም፣ ማንም ያላየው ለወደፊትም ለማንም የማሰጠው ብርቅዬ የሆነ እድል ሰጠኝ ይገባል ብለው ጌታቸውን ጠየቁ ማለት ነው። ያነ ምን ሰጠ? ሪህ
ንፋስ ይታዘዝልሃል አባት ብረትን ያዝ ነበር ልጅ ደግሞ የማይጨበጠው የማይታየውን ንፋስ ማዘዝ ጀመረ ማለት ነው እና ንፋስ እንዲያገለግለው አደረግን ይላል አሲፈተን በጣም ፈጣን የሆነ ኃይለኛ ንፋስ እሱ በፈለገው ነገር እንዲያሰማራው አሰለፍንለት ተጅሪቢ አምሪሂ ያቺ ንፋስ ኃይል በሱለይማን ትእዛዝ የምትነጉድ ሆነ ኢለል አርዲ ለቲ ባረክና ፊሃ ወደ ባረክናት ሀገር ወደ ሻም ሀገር ተፈለስጢም ተነስቶ ሻም ሀገር ድረስ በቅጽበት ጉዱዋ ሸህሩን ወረዋዋ ሸህሩን ይላል በአንድ ቀን ደርሶ መልስ እንደ ጀት እንደ ጧት ተነስታ እስከ ሰዓት ድረስ የወር መንገድ ይጓዛል የንፋሱ ኃይል ማለት ነው ተጭኖ የፈለገውን ነገር ከሰዓት ደግሞ ተመልሶ እዛው ነበረበት ይመጣል የሁለት ወር መንገድ ደርሶ መልስ የሱለይማን ጀት በዛ ዘመን በጣም ኋላ ቀር በነበረበት ዘመን እንዲህ አይነት ሙዕጂዛ አላህ ሰጣቸው እና ምንድነው ያው ተጣውላ የተሰራ የብረት አልጋ የመሰለ ነገር ነበር የአልጋውን በደንብ አንጸው በመሐንዲስ ተሰርቷል ከዛ በኋላ ምንጣፍ ተደርጎበታል ዙሪያውን እንዳውድማ ተከርቷል ከዛ አገር ነው ስፋቱ በዛ ላይ ሰራዊታቸውን በሺ የሚቆጠር ሰራዊታቸውን እስተትጥቁ እስተስንቁ ይጭናሉ ማለት ነው እስተግመሉ እስተፈረሱ እስተቀለቡ ስንት ኩንታል ቶን ይከምሩና ጋራ ተራራ መስሎ ተተጫነ በኋላ ንፋሱን ይጠሩታል አንሳ ንፋስ ይሉትና ተስር ሰክስቆ ይዞት ሰማይ ይወጣል ማለት ነው እንደጀት ከዛ በኋላ በቅጽበታዊ ፍጥነት ያን ሁሉ ሰራዊትና ያን ሁሉ ስንቅ ጭኖ ፈለገው ሀገር ላይ ሄዶ ያርፋል ማለት ነው እዛ ጭነቱን ወርዶ እንደገና ተመልሰህና ተብሎ ይባላል ሹፌሩም ንፋስ ነው ማለት ነው የማይታይ ነገር ደግሞ እንግዲህ ሚዛኑን ጠብቆ አንዲት ዕቃ አትወድቅም ከዛ ማለት ነው ሚዛን አድርጎ ነው እንደዚህ ተንሳፎ ሄዶ ፈለገው ሀገር ላይ ያርፋል እንደገና ደግሞ ተመልሶ ይመጣ ነበር ማለት ነው ተጅሪቢ አምሪሂ እና በሱለይማን ትእዛዝ በቀጥታ ነው የሚታዘዘው እሳቸው ዝቁጭ ብለው በሪሞት ማለት ነው በሙዕጂዛ ሪሞት ነው የሚመሩት እና በዚህ መልክ የሚታዘዝ የንፋስ ኃይል ሰጠነው ይላል ወኩና ቢኩል ሸይን ዓሊሚን እኛ በሁሉ ነገር ላይ አዋቂ ነንና ይሄም በሱለይማን ታሪክ የተፈጸመና የተከሰተ መሆኑን በእርግጠኝነት እንነግራቸዋለን የዛ አይነት እድል የተሰጡ ታላላቅ ሰዎች ነበሩ ይላል ይሄ ብቻ አይደለም የሱለይማን ሙዕጂዛ ወሚነ ሸያጢን መን የውሱነ ለሁ ወይዕመሉነ አመለን ዱነ ዛሊክ የሰው ልጆችን አልፈው ጅኖችንም ገዝተዋል ሱለይማን ማለት ነው ተጅኖችም ደግሞ ሰላማዊዎችን ብቻ ሳይሆን ትቢተኞቹን ሰይጣኖችን ጭምር አንበርክከዋል ማለት ነው እንግዲህ ሰይጣን በሰው ልጅ የበታች ሆኖ ሊገዛ የቻለው በሱለይማን ጊዜ ነው ማለት ነው አለበለዛ ሁሉ ጊዜ እኛን ያሽከረክራል እኛን ይጫወትብናል እንጂ ሰይጣን በምንም አይነት የሰው ልጅ በስልጣኑ ገዝቶት አያውቅም ሱለይማን ግን አላህ Subhanahu Wa Ta'ala ቁዋ ሰጣቸውና ሸያጢኖችን ቁጭ ብድግ እያረጉ ይቀጧቸው ነበር የፈለጉትን ስራ ያዟቸው ነበር በባህር ውስጥ ያለ ማዕድናትን በቀጥታ ሄደው እንዲያመጡላቸው ያዟቸዋል አልማዙ እንቆው የፈለገውን ነገር ያመጡላቸዋል ያ ደግሞ ኢኮኖሚያቸው ተንበሻበሸ በጣም ውድና ብርቅዬ የሆኑ ቃዎችን በየጊዜው ስለሚያግዙላቸው ማለት ነው እና ወያመሉና አመለን ዱነ ዛሊከ ከዚህም ሌላ በሰው ኃይልና ጉልበት ሊሰሩ የማይቻሉ ትልልቅና ከባድ ስራዎችን ሰይጣናቶችን አስገድደው ያሰሯቸው ነበር ወኩና ለሁም ሐፊዚን እንደገና ሰይጣናቶች ደግሞ በሰዎች ላይ ሁልጊዜም ቂመኞች ናቸው አንድ አጋጣሚ ተጠቅመው እንዳያጠቁትና ችግር እንዳይፈጥሩበትም እኛን ጠብቅና እንቆጣጠርለት ነበር ይላል ያ አላህ ካለ ምን ችግር አለው ሰይጣን እንግዲህ ወዶ አይደለም ታቅሙ በላይ ስለሆነበት ነው የፈለገውን ነገር ያሰሩታል ያዙታል አመፀኛውን ያስሩታል ይገርፉታል እንደሰው እንደዛ አድርጎ በሳቸው ላይ ጉዳትና አጠፋ ሊመልስ ቢፈልግ አልፈቅድለትም አለ አላህ እኔ ራሴ ቀፍድጄ ይዤለት ሰጥለጥ ብሎ እንዲገዛ አደረኩ እስከ መጨረሻ ይላል እነዚህን ሁሉ እንግዲህ እድሎች አላህ Subhanahu Wa Ta'ala ለነብያት እንደሰጣቸው ማለት ነው እንግዲህ የነብያት ታሪክ ሁለገብ ነው ሁሉም በተለያየ አቅጣጫ አላህ Subhanahu Wa Ta'ala የሰጣቸውንም ጸጋ ሙዕጂዛቸውንም ያጋጠማቸውንም ችግር እያጣቀሰ በሁሉም ዘርፍ ለሰው ልጆች ምሳሌና ራእያ ናቸውና በዚህ መልኩ ወቋቸው የኔን ወዳጆችና ባለሟሎች እያለ ነው ማለት ነው እና ሱለይማንና ዳውድ እንግዲህ አባትና ልጅ ናቸው ብዙ ታሪክ ነው የሰሩት በጊዜያቸው አሁን ያው አሳጥሮት ነው በሌላው ሱራ ደግሞ ተዚህ ሰፋ ባለ መልኩ የሚመለስበት ጊዜ ይመጣል ወደፊት ማለት ነው
ከአዳላቸው መገለጫ ሌላው ደግሞ እንደዚሁ ሁለት ሴቶች በሆነ ነገር ተጣልተው መጡ ተካሰው ዳውድ ዘንድ ማለት ነው እና ሁለት ሴቶች ጓደኛማ ናቸው የሰፈር ልጆች ናቸው ልጅ ወልደው አራስ ልጆቻቸውን አስቀምጠው አንድ ቦታ ላይ እነሱ ፈቅ ብለው እየተጨዋወቱ ያለ ተኩላ መጣችና አንዱን ልጅ ናጣርጋ ይዛ ሄደች በመተወስድበት ጊዜ ያው እናቶች ሲመጡ አንዱ ልጅ ተወስዷል ማለት ነው ልጆቹ ተመሳሳይ ናቸው በእድሜያቸውም በመልካቸውም ስለዚህ የተወሰደው ተወስዷል ባለው ተጣሉ ማለት ነው ያንቺ ነው የተወሰደው ያለው የኔ ነው ያቺ ደግሞ የለም ያንቺ ነው የተወሰደው የኔ ነው ብለው ተጣሉ ይሄ ጊዜ ወደ ዳውድ እንህር ተባሉና ተካሰው ይመጣሉ ማለት ነው ሱለይማን አሁንም ልጅ ናቸው በዛ ሁኔታ ላይ እንዳሉ ዳውድ ጉዳዩ ሲቀርብላቸው አንዷ በእድሜ ጠና ያለች ናት ጨመት ያለች ናት አንዷ ልጅ ናት ስለዚህ ግምት ወሰዱና የራሳቸው ምስክር የላቸውም እንግዲህ ሁለቱም ልጆች ነበሯቸው አንዱ ልጅ ተበልቷል የተረፈው ልጅ ለማንኛው አይደረግ በጣም አስቸጋሪ ነው በምን ማስረጃ ነው የሚፈርዱት እና የሰዎቹን አቋማዩና ይቺ ልጅ ናት ምናልባት ያልጨመተች ስለሆነ ዋሽታ የሰው ልጅ ልትወስድ ትችል ይሆናል ይችኛዋ በሰል ያለች ስለሆነች አትዋሽም ብለው ገመቱና ለታላቋ ፈረዱላት ማለት ነው ከዛ ታላቋ ያው ተፈርዶላት የተወሰደው ግን አክስ ነው የታናሿ ነበረ ማለት ነው መሆን ያለበት ይሄ ልጅ ያን ነገር ልቧ ያወቀ ግን ለምን የኔ ልጅ ተበልጦ እሷ ይዛ ትሄዳለች ብላ በመቀኝነት ነው እና ተፈረደላት ስተት ነው ማለት ነው እሳቸው እንግዲህ ባላቸው መረጃ ይሄ ይሻላል ብለው ነው የፈረዱት በሚወጡ ጊዜ በር ላይ ቆሙና ምን አሉ አባያሉ ሱለይማን እንደዚህ ብሎ ፈረዱ እኮ ሲሏቸው አሁንም ገቡላቸው ማለት ነው አባዬ እንደዚህ ብለ ፈረድክ እንዳሏቸው አሁን ከዛ በኋላ እኔ አስተያየታልኝ ቢፈቀድልኝ አሉ ተፈቅዶልሃል ችግር የለም አሏቸው እንግዲያማ ቢላው አንጡና ሁለታችሁ መረጃ የላችሁም እና ሁሉም የኔ ነው ያላችሁ ያላችሁት ቢላው አንጡና አዳላው የሚያሳየው ለሁለት ሰነጥቀውና ግማሹን ላንቺ ሰጣችኋለሁ እንጂ አንዷማ ይዛ መሄድ የለባትም ማለት ሱብሃንአላህ ይሄ እንግዲህ ግራ የሚያጋባ ነገር ነው ሁለቱንም ሊያሳጣቸው ሆነ ማለት ነው ግማሽ ልጅ ምን ያደርግላታል ተተሰነጠቀ ይሞታል ያኔ ያቺ ታናሿ የሷ ልጅ መሆኑን እርግጠኛ ናት ይሄ ያለው ልጅ ማለት ነው ስለዚህ አይኔ ያየ ልጅማ ለሁለት ሲሰነጠቅ ማየት የለብኝም ይቅርብኝ እሷ ታሳድገው ብላ እኔ አፉ ብያለሁ የሷ ነው አለች ያቺኛዋ ግን ይሻለች ምክንያቱም እኔ እንዳጣው እሷም ትጣ ነው ያውልህ አለ በቃ አስረክብ ያሏት እንደገና ስለዚህ እንግዲህ አዳላ ብዙ ጊዜ በተጨባጭ በሰው ቃል ብቻ አይደለም በውሸታሞች ጠበቃዎች አይደለም ማለት ነው የሰው ልጅ ተሰጦ ሲኖረው በሞያው ማንኛውንም ነገር ራሱ አጥንቶና አመዛዝኖ አይን አይቶ ልብ ይፈርዳል እንደሚባለው ሰዎች ሁሉ ጊዜ አቅላቸውን መጠቀም ያስፈልጋል ማለት ነው በዚህ መልኩ እንግዲህ የነ ሱለይማን ታሪክ አላህ Subhanahu Wa Ta'ala ይገልጥልናል هذا وصلى الله وسلم على النبي وإلى اللقاء